military is destroyed. Their whole Navy is underwater. አሜሪካ የኢራንን የሆርሙዝ ወደቦች በዛሬው ዕለት 11 ሰዓት ላይ ዘጋለው ባለችው መሰረት ሰዓቱን ጠብቆ ሰርጡን የመዝጋቱ ስራ እንደተጀመረ ከሰዓታት በፊት የወጡ ዘገባዎች እያመለከቱ ነው። ኢራን የሆርሙዝ ሰርጥን መዝጋት ማለት የተኩስ አቁም ስምምነቱ እንደተጣሰ ስለሚቆጠር ከዚያ በኋላ በዚሁ የተኩስ አቁም ስምምነት እንደማልገዛ ይታወቅልኝ ስትል አስታውቃለች። አሜሪካ የተናገርኩትን ፈጽሜያለሁ ብላለች። በሌላ አቅጣጫ ኢራንም እየተጠበቀች ነው። በመግቢያችን ላይ ተከታተላችሁትም ከዚሁ ጋር የተያያዘውን ነው ይዘነዋል። ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች፣ የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። አሜሪካ የኢራንን የሆርሙዝ ወደቦች በዛሬው ዕለት 11 ሰዓት ላይ ዘጋለው ባለችው መሰረት ሰዓቱን ጠብቆ ሰርጡን የመዝጋቱ ስራ እንደተጀመረ ከሰዓታት በፊት የወጡ ዘገባዎች እያመለከቱ ነው። ኢራን የሆርሙዝ ሰርጥን መዝጋት ማለት የተኩስ አቁም ስምምነቱ እንደተጣሰ ስለሚቆጠር ከዚያ በኋላ በዚሁ የተኩስ አቁም ስምምነት እንደማልገዛ ይታወቅልኝ ስትል አስታውቃለች። አሜሪካ የተናገርኩትን ፈጽሜያለሁ ብላለች። በሌላ አቅጣጫ ኢራንም እየተጠበቀች ነው። በመሃል በጦርነቱ የተፈተኑት የገልፍ ሀገራት ጭንቅ ውስጥ ገብተዋል። ሙሉ ዝርዝር መረጃውን ይዘነዋል። የአሜሪካና ኢራን ባለስልጣናት በፓኪስታን ዋና ከተማ ኢስላማባድ ሲያካሂዱት በነበረው ከፍተኛ የዲፕሎማሲ ንግግር ያለምንም ስምምነት መጠናቀቁን ተከትሎ አሁን ላይ አዳዲስ አስታራቂ አካላት ሂደቱን ለመታደግ ከፍተኛ ርብርብ እያደረጉ ይገኛሉ። የድርድር በር አሁንም አልተዘጋም በሚል መርህ በአስታራቂዎች እየተገፋ ያለው ይህ ጥረት የመጨረሻ ሙከራ እየተደረገበት ነው ይዘነዋል። በአሜሪካ እስራኤልና ኢራን መካከል ያለው ጦርነት ለ2 ሳምንታት የተኩስ አቁም ስምምነት አሁን ላይ ስለመክሸፉ ብዙዎች እየተናገሩ ባለበት በኢስላማባድ ኢራንን ወክሎ የተደራደረው ቡድን ወደ ሀገሩ በሰላም መመለሱ ተነገረ። የድርድሩ መክሸፍ ብዙዎችን ቢያስቆጭም ፓኪስታን ያደረገችው የጦር እጀባና የተገበረችው የመከላከያ ተልዕኮ ብዙዎችን እያስደመመ ይገኛል። ዝርዝር መረጃውን ይዘናል። ቱርክ ከሰሞኑ በሶማሊያ ታሪካዊ የሆነ የነዳጅ ማውጣት ስራ በይፋ ጀምራለች። ይህንን ተከትሎ በሶማሊያ ሰላም በማስከበር ጉልህ ድርሻ ካላት ሀገር አስገራሚ ነገር ተሰምቷል። በማህበራዊ ሚዲያ በርካታ ውዝግቦችን በመፍጠር የሚታወቁት የፕሬዝዳንት ሙሴቬኒ ልጅ ጀነራል ሙሆዚ ከኔሩጋባ ከቱርክ ጋር ሰጣ ገባ ውስጥ ያስገባ መልእክት ሰደዋል። ለቱርክ 30 ቀን የሰጡት ጀነራሉ ኡጋንዳውያን ለሶማሊያ ሰላም 2 አስርት ዓመታት ደምተናል፣ ከሶማሊያ እየተጠቀመች ያለችው ግን ቱርክ ናት፣ የደህንነት $1 ቢሊዮን ትክፈለን ሲሉ አስገርመዋል። ጉዳዩን እንመለከታለን። በአፍሪካ ቀንድ ያላትን ወታደራዊና ዲፕሎማሲያዊ ተጽዕኖ እያሰፋች የምትገኘው ኢትዮጵያ አሁን ደግሞ ፊቷን ወደ ካውካሰስ ቀጠና በማዞር አዲስና ጠንካራ የመከላከያ ትብብር ለመመስረት ተቃርባለች። ይህ ጥብቅ ስምምነት የፓርላማ ውሳኔን እየጠበቀ ነው። መረጃውን እናደርሳለን። በአሜሪካና በኢራን መካከል የነበረ የሰላም ድርድር መክሸፉን ተከትሎ የዓለም የነዳጅ ዋጋ $100 ጣራ ዳግም ጥሶ ወጥቷል። ይህ ድንገተኛ መናወጥ የዓለምን ኢኮኖሚ ሚዛን ለአዲስ ስጋት አጋልጧል። እንደ ኢትዮጵያ ባሉ ነዳጅ አስመጪ ሀገራት ላይ የውጭ ምንዛሬ እጥረትና የኑሮ ውድነት ስጋትን ደቅኗል። ዝርዝር መረጃው ተዘጋጅቷል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አሜሪካ እንዳለችው አደረገችው። ኢራን እየተጠበቀች ነው። አሜሪካ ኢራንን የሆርሙዝ ወደቦች በዛሬው ዕለት 11 ሰዓት ላይ ዘጋለው ባለችው መሰረት ሰዓቱን ጠብቆ ሰርጡን የመዝጋቱ ስራ እንደተጀመረ የአልጀዚራ ዘገባ አመልክቷል። ኢራን አሜሪካ በሆርሙዝ ሰርጥ ላይ የእገዳ ገደብን ከጣለች እርምጃ የምትወስድ መሆኗን በትላንትናው ዕለት ያስታወቀች መሆኗ አይዘነጋም። ትራምፕ በትላንትናው ዕለት ሆርሙዝን እንዘጋለን፣ ወደዚያ የሚገባም ሆነ የሚወጣ መርከብ አይኖርም በማለት በትሩዝ የማህበራዊ ሚዲያ ልጥፋቸው ያስታወቁ መሆኑ የሚታወስ ሲሆን ከዚያ በኋላም ይሄ የትራምፕ ትዕዛዝ የተወሰነ ማሻሻያ ተደርጎበት ሆርሙዝን ጠቅልሎ ከመዝጋት በሆርሙዝና አካባቢ የሚገኙ ወደቦችን መዝጋት ወደሚል የተሸጋገረበት ሁኔታም ታይቶ ነበር። ኢራን እንደዚህ አይነቱ ተግባር ከቀናት በፊት የተደረሰውን የተኩስ አቁም ስምምነት የሚጥስ መሆኑ መታወቅ አለበት፣ እናም ጦርነቱ ተመልሶ ዳግም ሊፈነዳ ይችላልም ስትል አስጠንቅቃ ነበር። የአሜሪካ ባህር ኃይል በዛሬው ዕለት ከሰዓታት በፊት ባወጣው መግለጫ ከዚህ በኋላ ወደ ኢራን ወደቦች የሚያመሩና ከኢራንም የሚወጡ መርከቦች የአሜሪካ መንግስትን ፍቃድ ያስፈልጋቸዋል ሲል አስታውቋል። መረጃዎቹ ከዚሁ በተያያዘም የአሜሪካ የባህር ኃይል በቀጠናው እየተንቀሳቀሰ መሆኑን አመላክተዋል። ኢራን እስካሁን ባለው ሁኔታ የሆርሙዝ መተላለፊያ በእኔ ቁጥጥርና እጅ ስር እንደሆነ ይታወቅልኝ ብላለች። ሆኖም ኢራን ወደቦች የሚዘጉ ከሆነ የአሜሪካን የጦር ሰፈር የሚያስተናግዱ የቀጠናው ሀገራት ወደቦች የጥቃቴ ኢላማ እንደሚሆኑ መታወቅ አለበት ስትልም አጥብቃ አስጠንቅቃለች። ኢራን ለ39 ቀናት በተካሄደው ጦርነት የአሜሪካን የጦር ሰፈር ያስተናግዳሉ ያለቻቸውን እንደ ሳውዲ አረቢያ፣ ባህሬን፣ ኩዌት፣ የተባበሩት አረብ ኤምሬትና መሰል ሀገራትን ሳታቋርጥ በድሮኖችና ሚሳይሎች የደበደበች መሆኑ የሚታወስ ነው።
በ39ኙ ፈታኝ የጦርነት ቀናት ከወደቦች እስከ ኤርፖርቶች፣ ከነዳጅ ማጣሪያዎች እስከ ማከማቻ ዴፖዎች ድረስ ከባድ ውድመትን ያስተናገዱት እነዚሁ የገልፍ ሀገራት የአሜሪካ ኢራን የተኩስ አቁም ስምምነትን ተከትሎ ሰላም አገኘን በሚል የወደሙትን ንብረቶች በመጠገን ሂደት ላይ ነበሩ። ሆኖም አሁን ባለው ሁኔታ ከዚህ የሆርሙዝ የኢራን ወደቦች እገዳ ግብግብ ጋር በተያያዘ ኢራን ዳግም ወደ ጦርነቱ በመግባት እንደተለመደው የጎረቤት ሀገራትን ለማጥቃት ያሰበች ሆኖ እየታየ ነው። ሳዑዲ አረቢያ በድሮንና በሚሳኤል ጥቃቶች ጉዳት ደርሶባቸው የነበረው የኃይል መሰረተ ልማቶችን ጠግና ለአገልግሎት ዝግጁ ማድረጓን አስታውቃለች። የሳዑዲ አረቢያ የኃይል ሚኒስቴር ዛሬ ባሰራጨው መግለጫ በጥቃቱ ጉዳት ደርሶባቸው የነበሩ የነዳጅ ማጣሪያዎችና የድፍድፍ ነዳጅ ማስተላለፊያ ቱቦዎች ሙሉ በሙሉ ተጠግነዋል። ጥገና ከተደረገለት አንዱ በምስራቅ የሀገሪቱ ክፍል የሚገኝ የነዳጅ ማምረቻ ሲሆን በቀን 7 ሚሊዮን በርሜል ድፍድፍ ነዳጅ የማምረት አቅም እንዳለው ለማወቅ ተችሏል። በጥቃቱ በሪያድ የሚገኙ የጋዝና ፔትሮኬሚካል ኢንዱስትሪዎች ላይም ጉዳት ደርሶባቸው እንደነበረ ሚኒስቴር መስሪያ ቤቱ ማዕከሉን የዘገበው ሮይተርስ የዜና ወኪል ነው። ሌሎች በተመሳሳይ ኢራን ጥቃት የውድመት ሰለባ የሆኑ ሀገራትም የተፈጠረውን የተኩስ አቁም ስምምነት ተከትሎ የመልሶ ግንባታ ስራ ውስጥ የገቡ ቢሆንም ከኢራን በኩል የተሰጠው ፍንጭ ግን ይህ አሁን የታየው የሆርሙዝ ቀጠና ግብግብን ተከትሎ አሁንም እነዚሁ የገልፍ ሀገራት መልሰው በጥቃት ኢላማ ውስጥ የሚገቡ መሆኑን ነው። የአሜሪካ ማዕከላዊ እዝ ዩኤስ ሴንትራል ኮማንድ አሜሪካ እያስተላለፈችው የኢራን ወደቦች እገዳ ከዛሬ 11 ሰዓት ጀምሮ በስራ ላይ እየዋለ መሆኑን አስታውቋል። ኢራን ከቀናት በፊት ነዳጅ ድፍድፍን ጭነው በሆርሙዝ የሚያልፉትን መርከቦች እስከ $2 ሚሊዮን የሚደርስ የመተላለፊያ ቀረጥ ወይም ትራንዚት ፊን ስትቀበል የቆየች መሆኑ የሚታወስ ነው። Their military is destroyed. Their whole navy is underwater. በቀጣይ ርዕስ አዲስ ድርድር ሊጀመር ነው። አሜሪካና የኢራን ባለስልጣናት በፓኪስታን ዋና ከተማ ኢስላማባድ ሲያካሂዱት የነበረው ከፍተኛ የዲፕሎማሲ ንግግር ያለምንም ስምምነት መጠናቀቁን ተከትሎ አሁን ላይ አዳዲስ አስታራቂ አካላት ሂደቱን ለመታደግ ከፍተኛ ርብርብ እያደረጉ ይገኛሉ። በዓለም ፖለቲካ ውስጥ ለዓመታት የከረረ ቅራኔና ፍጥጫ ውስጥ የቆዩት አሜሪካና ኢራን ዳግም ወደ ድርድር ጠረጴዛ ለመመለስ የሚያስችላቸው አዲስ የዲፕሎማሲ ጭላንጭል ታይቷል። የድርድሩ በር አልተዘጋም በሚል መርህ አስታራቂዎች እየተገፋ ያለው ይህ ጥረት በሁለት ወገኖች መካከል የነበረውን የሻከረ ግንኙነትና ተቋርጦ የነበረውን ንግግር ለመቀስቀስ የመጨረሻ ሙከራ እየተደረገ መሆኑን አመላክቷል። አሜሪካ ጥብቅ የባህር ላይ እገዳ ለመጣል በዝግጅት ላይ ባለችበት በዚህ ወሳኝ ወቅት ይህ አዲስ የድርድር እንቅስቃሴ የቀጠናውን ጸጥታና የዓለምን የኢኮኖሚ ሚዛን ሊቀይር የሚችል ትልቅ ክስተት ሆኖ ብቅ ብሏል። አክሲዮስ በዛሬው ዕለት እንደዘገበው በሁለቱ ሀገራት መካከል ተቋርጦ የነበረውን ድርድር በድጋሚ ለማስጀመር አስታራቂ አካላት ከፍተኛ ጥረት እያደረጉ ይገኛሉ። ይህ እንቅስቃሴ ደጃፉ አልተዘጋም በሚል መርህ የተጀመረ ሲሆን በኢስላማባድ የተካሄደው የቀድሞ ዙር ድርድር ያለ ስምምነት መጠናቀቁን ተከትሎ የመጣ አዲስ ዲፕሎማሲያዊ ግፊት ነው። አሜሪካ በኢራን ላይ ባህር ላይ እገዳ ለመጣል በዝግጅት ላይ ባለችበት በዚህ ወቅት አስታራቂዎቹ የሰላም ስምምነቱን ለማዳን የሚያደርጉት ጥረት በጊዜ የሚገደብ ሆኗል። ፕሬዚዳንት ትራምፕ በኢራን ወደቦች ላይ የሚጣለው እገዳ ኢራንን አቋም ለማለስለስ ይረዳል የሚል እምነት ቢኖራቸውም እንደ ፓኪስታን፣ ግብፅና ቱርክ ያሉ አስታራቂ ሀገራት ግን ከእገዳው በፊት ውጤታማ ድርድር እንዲደረግ እየወተወቱ ነው። የአዲስ ጥረት በሁለቱ ወገኖች መካከል ያሉትን ልዩነቶች በማጥበብ ጦርነቱን በዘላቂነት ሊያስቆም የሚችል ስምምነት ላይ ለመድረስ ያለመ መሆኑ ተገልጿል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የቀድሞ ድርድር ያለ ስምምነት መጠናቀቁን በይፋ ቢገልጹም አሁንም ለዲፕሎማሲው የተከፈተ በር መኖሩን ጠቁመዋል። አሜሪካ ለኢራን የመጨረሻና ምርጥ ያለችውን የውሳኔ ሀሳብ ማቅረቧን ተከትሎ የኢራን ምላሽ ምን ሊሆን ይችላል የሚለው ጉዳይ ከፍተኛ ጉጉትን ፈጥሯል። በድርድር ውስጥ ትልቅ እንቅፋት ሆኖ የቆየው የኢራን የኒውክሌር መርሃ ግብርና የሆርሙዝ ባህር ሰርጥ የትራፊክ ፍሰት ጉዳዮች በአዲሱ ድርድር ላይ ትኩረት እንደሚሰጣቸው ይጠበቃል። የአዲስ የድርድር ሙከራ በዓለም አቀፍ ደረጃ የነዳጅ ዋጋና የቀጠናው ጸጥታ ላይ ከፍተኛ ተጽዕኖ እንደሚኖረው ባለሙያዎች ይገልጻሉ። አስታራቂዎቹ ሀገራት በሚቀጥሉት ጥቂት ቀናት ውስጥ በሚያደርጉት የተጠናከረ እንቅስቃሴ በኢራንና አሜሪካ መካከል ያለውን የሻከረ ግንኙነት ወደ ሰላማዊ መንገድ መመለስ እንደሚችሉ ተስፋ ተጥሎባቸዋል። የአሜሪካና የኢራን ድርድር ከዚህ ቀደም ስኬታማ ሊሆን ያልቻለው ኢራን በኒውክሌር መርሃ ግብሯ ላይ የምታደርገውን እንቅስቃሴ እንድታቆም የቀረበላትን ጥያቄ ሉዓላዊነቴን ይነካል በሚል ውድቅ ማድረጓና አሜሪካ በበኩሏ ሙሉ በሙሉ ካልቆመ እገዳውን አላነሳም የሚል ጽኑ አቋም መያዟ ድርድሩን እልባት አልባ አድርጎት ቆይቷል። በመጨረሻም በሆርሙዝ የባህር ሰርጥ ላይ የሚታየው ወታደራዊ ፍጥጫና ቀጠናዊ ውክልና ጦርነቶች ለድርድሩ መክሸፍ እንደ ትልቅ እንቅፋት ሲጠቀሱ ቆይተዋል። በቀጣይ መረጃ የኢራን ተደራዳሪዎች ወደ ቴህራን ተመለሱ። ፓኪስታን ተደራዳሪዎችን በጦር ጀት ታጅባ መለሰች። በአሜሪካ እስራኤል እና ኢራን መካከል ያለው ጦርነት ለሁለት ሳምንታት የተኩስ አቁም ስምምነት አሁን ላይ ስለመክሸፉ ብዙዎች እየተናገሩ ባለበት በኢስላማባድ ኢራንን ወክሎ የተደራደረው ቡድን ወደ ሀገሩ በሰላም መመለሱ ተነገረ። የተኩስ አቁሙን ያጸናል ወይ ይሰብራል የተባለለት የፓኪስታኑ ንግግር ያለምንም ውጤት ተበትኗል። ለበርካታ ሰዓታት የተደረገው ንግግር ውጤት አልባ መሆኑ ለብዙዎች ተስፋ አስቆራጭ ቢሆንም
ፓኪስታን ንግግሩን ከማዘጋጀት ጀምራ ለድርድሩ የሰጠችው የጸጥታ ትኩረትና የጥበቃ ክንውኑ ተንታኞች በኢስላማባድ እንዲደነቁ አድርጓል። ዛሬ የኢራን ተደራዳሪ ቡድን እንዳገባቡ በፓኪስታን አየር ኃይል ጥበቃ ታጅቦ ወደ ሀገሩ መሸኘቱ ታውቋል። ኢራኖችን ያጀቡ ጀቶችና የአውሮፕላኑ ምስል ማህበራዊ ሚዲያ ሲዘዋወርም ታይቷል። ፓኪስታን ደረሰኝ ባለችው የደህንነት መረጃ መሰረትና ምናልባት ከእስራኤል በኢራን ተደራዳሪዎች ላይ ሊሰነዘር የሚችል ጥቃትን ተከትሎ መጠነ ሰፊ የመከላከያ ስርዓቶችን ወደ ስራ አስገብታለች። የኢራን ተደራዳሪዎች የደርሶ መልስ እጀባ እንደተደረገላቸው ዛሬ አልጀዚራ የዘገበ ሲሆን ፓኪስታን መላውን ደቡባዊ ግዛቷን ላለፉት ቀናት ድርብርብ በሆነ የመከላከያ ስርዓት አጥራ እንደነበር ዘገባው ያመለከተ ሲሆን ለየትኛውም ኃይል ክፍተት የማይሰጥ የደህንነት ጥበቃና ከለላው በወታደራዊ ባለሙያዎች ተደንቋል። አንዲት ሀገር በጦርነት ላይ ሆና ልታንቀሳቅስ የምትችለውን ኃይልና ስርዓት ፓኪስታን ለዚህ ንግግር ጥበቃ ውለዋለች ነው የተባለው። ጥበቃው እጅግ ውስብስብና ከፍተኛ ጥንቃቄ የታከለበት ከመሆኑ ባሻገር የፓኪስታን ጦር መሰለ የተጠንቀቅ ደረጃ ካሳየ ዘመናት አልፈውታል በሚል ነው የተገለጸው። ጥበቃው ታዲያ ለኢራን ተደራዳሪዎች ብቻ ሳይሆን የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ የመሩት ቡድንን ለያዘው አውሮፕላን መደረጉ ብዙ ሚዲያዎች ሳይዘግቡት ቀርተዋል። ፓኪስታን ሁሉንም የአየር መከላከያ ስርዓቶቿን በደቡባዊ ምዕራብ ግዛቷ ላይ ያሰለፈች ሲሆን ከጸረ አየር መከላከያ እስከ ኤሌክትሮኒክ ዋርፌር ድረስ ድርብርብ ከለላ አድርጋለች። ኢራኖቹ አሁን በወጣ መረጃ በሁለት ኢራን 04 እና ኢራን 05 በሚል በተሰየሙ አውሮፕላኖች ወደ ኢስላማባድ የገቡ ሲሆን ማንነታቸውን የሚገልጽ የበረራ መለያቸውን ከቴህራን ሲነሱ ጭምር አጥፍተው እንደነበር ታውቋል። ከኢራን ወደ ፓኪስታን ያለው ጉዞ አጭር ቢሆንም በእስራኤል ኢላማ ላለመደረግ ሲባል አውሮፕላኖቹ የሶስተኛ ሀገራት አየር ክልልን ያቋረጠ ረጅም ጉዞ ማድረጋቸውን መረጃ አመልክቷል። ፓኪስታን ለዚህ ንግግር ስትል በደቡባዊ ምዕራብ ግዛቷ ውስጥ ከዚህ በፊት ያልበሩ የራዳር መከታተያዎችና የሚሳኤል ስርዓቶችን መትከሏም የጥበቃውን ደረጃ ያመለከተ ነበር። የኢራን 2 ጀቶች ሲገቡና አሁን ላይ ሲወጡ ወደ 9 የሚቆጠሩ ትጥቅ የያዙ ጀቶች ያጀቧቸው ሲሆን ለተጨማሪ ደህንነት ወይም መከለያ ሲባል ተጨማሪ ሲቪሊያን ትጥቅ ኤርባስ ኤ321 አውሮፕላን አብሯቸው እንዲበር መደረጉ ታውቋል። የኢራን ሆነ የአሜሪካ ተደራዳሪዎች አውሮፕላኖች ወደ ኢስላማባድ አየር ማረፊያ ሲያርፉና ሲነሱ አጃቢ ጦር ጀቶቹ ከምድርም ሆነ ከሰማይ የሚመጣ ጥቃት ካለ በሚል በርካታ ሚሳኤል ማክሸፊያና ማናጠቢያ በተለምዶ አጠራር ፍሌሮችን ከኋላ መተኮሳቸው ተነግሯል። በተጨማሪ AWACS የሚሰኝ የአየር ላይ አደጋ ማስጠንቀቂያ ስርዓት የፓኪስታን ጦር ጥቅም ላይ ውሏል። እንዲህ ጥንቃቄው የበረከተለት ንግግር ግን ሳይሳካ ቀርቷል። በቀጣይ መረጃ የነዳጅ ዋጋ $100 መሻገርና የኢትዮጵያ ስጋት። በአሜሪካና በኢራን መካከል የነበረው የሰላም ድርድር መክሸፉን ተከትሎ የዓለም የነዳጅ ዋጋ $100ን ጣራ ዳግም ጥሶ ወጥቷል። ይህ ድንገተኛ መናወጥ የዓለምን ኢኮኖሚ ሚዛን ለአዲስ ስጋት አጋልጧል። እንደ ኢትዮጵያ ባሉ ነዳጅ አስመጪ ሀገራት ላይ የውጭ ምንዛሬ እጥረትና የኑሮ ውድነት ስጋትን ደቅኗል። ባለፈው የካቲት ወር መጨረሻ ጦርነቱ እንደተጀመረ የብሬንት ድፍድፍ ነዳጅ ዋጋ በአንድ ጊዜ $100ን አልፎ እስከ $119 ደርሶ ነበር። ይህም ከ2014 ዓ.ም ወዲህ ለመጀመሪያ ጊዜ ነዳጅ ይህን ያህል ዋጋ ያስመዘገበበት ወቅት ነው። ባለፈው ሳምንት በፓኪስታን ይደረግ የነበረው ድርድር ተስፋ ሰጥቶ ስለነበር ዋጋው ወደ $95 ወርዶ የነበረ ቢሆንም ድርድሩ መክሸፉና አሜሪካ አዲስ እገዳ መጣሏ ዛሬ ዋጋው ዳግም ተተኩሶ $102 እንዲደርስ አድርጎታል። የጭማሪው ምክንያትም የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ባህር ላይ እገዳ እንዲጣል ትዕዛዝ ማስተላለፋቸውን ተከትሎ ነው። የአንድ በርሜል ድፍድፍ ነዳጅ ዋጋ በአንድ ጀምር $100ን ተሻግሮ በመተኮስ የዓለምን ኢኮኖሚ ሚዛን አዲስ ስጋት ላይ ጥሏል። ይህ አስደንጋጭ ዋጋ ንረት የተከሰተው በአሜሪካና በኢራን መካከል ሲካሄድ የነበረው የሰላም ድርድር ያለ ስምምነት መጠናቀቁ ይፋ ከተደረገ በኋላ ነው። የዲፕሎማሲ እጥረቱ መክሸፍ በነዳጅ አምራቾችና በዓለም አቀፍ ነጋዴዎች ዘንድ ከፍተኛ ድንጋጤን የፈጠረ ሲሆን ይህም በነዳጅ አቅርቦት ሰንሰለት ላይ ሊፈጠር የሚችለውን መስተጓጎል በመፍራት ገበያው ለጉዳዩ ፈጣንና ከባድ ምላሽ እንዲሰጥ ምክንያት ሆኗል። ለዚህ ድንገተኛ ዋጋ ጭማሪ ዋነኛው ምክንያት ፕሬዚዳንት ዶናልድ ትራምፕ የኢራን ወደቦች ላይ ጥብቅ ወታደራዊና ኢኮኖሚያዊ እገዳ እንዲጣል ትዕዛዝ ማስተላለፋቸው ነው። የአሜሪካ መንግስት ይህን ጠንካራ እርምጃ የወሰደው ከኢራን ጋር ሲደረግ የነበረው የሰላም ንግግር ውጤት አልባ መሆኑን ተከትሎ ሲሆን ይህም በተለይ በሆርሙዝ የባህር ሰርጥ በኩል የሚደረገውን ዓለም አቀፍ የነዳጅ ዝውውር ከፍተኛ አደጋ ላይ ሊጥል ይችላል ተብሎ ተፈርቷል ሲል አልጀዚራ ዘግቧል። የኢራን ወደቦች መታገድ ማለት ከቀጠናው ወደ ዓለም ገበያ የሚወጣው የነዳጅ መጠን በከፍተኛ ሁኔታ ይቀንሳል ማለት በመሆኑ በገበያው ላይ የታየ ፍላጎትና የአቅርቦት አለመመጣጠን ዋጋው በከፍተኛ ፍጥነት እንዲያሻቅብ አድርጎታል። ይህ በነዳጅ ዋጋ ላይ የታየው ግስጋሴ በዓለም ኢኮኖሚ ላይ ሰፊ ጫና ላይ ያሳድር እንደሚችል የኢኮኖሚ ባለሙያዎች እያስጠነቀቁ ይገኛሉ። የነዳጅ ዋጋ $100 ማለፉ በትራንስፖርት፣ በኢንዱስትሪ ምርቶችና በመሰረታዊ ሸቀጦች ላይ ቀጥተኛ ዋጋ ንረት ሊያስከትል የሚችል ሲሆን በተለይ እንደ ኢትዮጵያ ያሉ ነዳጅ አስመጪ ሀገራት ላይ የውጭ ምንዛሬ ጫናንና የኑሮ ውድነትን ይጨምራል። በቀጣዮቹ ቀናት በአሜሪካና በኢራን መካከል ያለው ወታደራዊ ውጥረት ካልረገበ የነዳጅ ዋጋ አሁንም ተጨማሪ ጭማሪ ሊያሳይ እንደሚችልና ይህም የዓለምን የኤነርጂ ዋስትና ይበልጥ ጥያቄ ውስጥ ሊከተው እንደሚችል ተገምቷል። በቀጣይ ርዕስ አነጋጋሪው ጀነራል ተመልሷል። የሙሴቬኒ ልጅ ከቱርክ ጋር ተፋጧል።
ቱርክ ባለፈው ሳምንት መጨረሻ በጎረቤት ሶማሊያ ታሪክ ልዩ ነው የተባለለት የነዳጅ ቁፋሮ ስራ ልትከውን ለቁፋሮ ቁልፍ የሆነች ግዙፍ መርከብን ወደ ሶማሊያ የባህር ሰርጥ አስጠግታለች። ቱርክ ለሶማሊያ ወታደራዊ ድጋፍና ለሞቃዲሾ መንግስት የህልውና የደህንነት ዋስትና ሰጥታ ከተቀበለቻቸው ስምምነቶች መካከል የሶማሊያን የባህር ጠረፍ ነዳጅ በብቸኝነት ማውጣትና ከትርፉ አብላጫውን ኪሷ ማስገባት ነው። ታዲያ ባለፈው ሳምንት መጨረሻ የነዳጅ ቁፋሮ መርከብ በሶማሊያ ጠረፍ ላይ ስትደርስ ፕሬዝዳንት ሐሰን ሼክ መሐመድን ጨምሮ የአገሪቷ ከፍተኛ ባለስልጣናት ተቀብለዋታል። ይህንን የቱርክ ነዳጅ የማውጣት ተልዕኮ መጀመር ተከትሎ በሶማሊያ ሰላም በማስከበር ጉልህ ድርሻ ካላቸው ሀገራት ተርታ ከምትመደበው ኡጋንዳ አስገራሚ ነገር ተሰምቷል። በማህበራዊ ሚዲያ በርካታ ውዝግቦችን በመፍጠር የሚታወቅ የሙሴቬኒ ልጅ ሙሆዚ ካይኔሩጋባ ከቱርክ ጋር ሰጣ ገባ ውስጥ መግባታቸው አነጋጋሪ ሆኗል። የኡጋንዳ ጦር ኃይሎች አለቃ አርሚ ቺፍ የሆነው ጀነራል ሙሆዚ ካይኔሩጋባ የኡጋንዳ ወታደሮች ለ2 አስርት ዓመታት ከአልሸባብ ጋር በመዋጋት የደም ዋጋ በከፈሉባት ሶማሊያ ቱርክ ያልተገባ ጥቅም እያፈሰች ነው ሲሉ ከሰዋል። የሞት ነው እኛ የሚበሉት እነሱ ሲሉ ነው በኤክስ ማህበራዊ ሚዲያ አነጋጋሪ ተከታታይ ጽሑፍ ያሰፈሩት። ጀነራሉ ቱርክ ለኡጋንዳ የደህንነት ክፍያ ታካፍለን ያሉ ሲሆን አንካራ $1 ቢሊዮን ትስጠን ካልሆነ ዲፕሎማሲያዊ እርምጃ እንወስዳለን ሲሉ ነው ያስጠነቀቁት። ሙሆዚ ከገንዘቡ ባሻገር ቱርክ ሚስት የምትሆነኝ ቆንጆ ሴት ትስጠኝ ማለታቸው ፈገግ አስብሏል። በ30 ቀን ውስጥ ቱርክ ክፍያውን ካልፈጸመች በሀገራቸው የሚገኘውን ኤምባሲ እንደሚዘጉ የቱርክ ዲፕሎማቶችን ጠራርገው እንደሚያባሩም ዝተዋል። የኤርዶጋንን ስም ያነሱት ጀነራሉ አንካራ በመልሶ የኡጋንዳ ዲፕሎማቶችን ብታባርና ኤምባሲውን ብትዘጋ ግድ የለኝም ብለዋል። እንዲሁም በሚቀጥሉ ዓመት ወደ አንካራ እመጣለሁ፣ ያኔ ጀግና አቀባበል ይደረግልኝም ብለዋል። ችግሩን የፈጠረችው ቱርክ ናት ያሉት ጀነራሉ እንዲሻሻሉ ስንጠብቅ ብሶባቸዋል ብለዋል። ነገሩ ቀላል ነው፣ ቱርክ ትክፈለን፣ ካልሆነ የካምፓላ ኤምባሲዋን ዘጋለሁ ሲሉ ጽፈዋል። ሙሆዚ ኤርዶጋንን አጎቴ እያሉ በልጥፋቸው የጠሯቸው ሲሆን ነገሩን በቁም ነገር እንዲመለከቱት አሳስበዋል። ጀነራሉ በማህበራዊ ሚዲያ ውዝግብ በመፍጠር የተለምዶ ተግባራቸው ሲሆን ከዚህ ቀደም ኬንያን ስለመውረር የሰጡት ማስፈራሪያ ካምፓላና ናይሮቢን መካረር ውስጥ ከቶ በጊዜው ከነበራቸው ስልጣን በአባታቸው እንዲነሱ ተደርገዋል። ሙሴቬኒ ለልጃቸው የጦር ወረራ ዛቻ ኬንያን ይቅርታ ማለታቸው የሚታወስ ነው። ሙሆዚ የጣሊያኗን ጠቅላይ ሚኒስትር ጆርጂያ ሜሎኒን ለትዳር የጠየቁበት ልጠፋም አንድ ሰሞን በዓለም ጀነራሉን አነጋጋሪ ያደረገ ጉዳይ ነበር። ብዙዎች ከቀልዱና ማስፈራሪያው ባሻገር እንደ ኡጋንዳ ያሉ ሀገራት በእርግጥም ለሶማሊያ ሰላም ብዙ ማበረከታቸውን አንስተው የሰላም አስከባሪ ኃይሎች በበጀት እጥረት በአባል ሀገራት ድጎማና መዋጮ ጭምር እየተንገላታ በቀጠለበት ቱርክ ከሶማሊያ ያገኘችው ስምምነት ልታፍሰው ያለው ሀብት እንዴት ይታያል ሲሉ የጀነራሉን ሐሳብ አንስተው ተከራክረዋል። በቀጣይ ርዕሳችን አዲስ ወታደራዊ ስምምነት የፓርላማ ውሳኔ እየጠበቀ ነው። በአፍሪካ ቀንድ ያላትን ወታደራዊና ዲፕሎማሲያዊ ተጽዕኖ እያሰፋች የምትገኘው ኢትዮጵያ አሁን ደግሞ ፊቷን ወደ ካውካሰስ ቀጠና በማዞር ከአዘርባይጃን ጋር አዲስና ጠንካራ የመከላከያ ትብብር ለመመስረት ተቃርባለች። በሁለቱ ሀገራት መንግስታት መካከል የተደረሰውና በአሁኑ ወቅት በባኩ ፓርላማ የህግ አቅጣጫ እየተሰጠው ያለው ይህ ስልታዊ ስምምነት ከመደበኛ ዲፕሎማሲያዊ ግንኙነት ባለፈ በተግባራዊ ወታደራዊ ቴክኖሎጂና ስልጠና ላይ ያተኮረ መሆኑ ለቀጠናው ጂኦፖለቲካዊ እንቅስቃሴ አዲስ ገጽታን ይዞ ብቅ ብሏል። የኢትዮጵያና የአዘርባይጃን መንግስታት በመከላከያ ዘርፍ ያላቸውን ግንኙነት ወደ ላቀ ወታደራዊ ትብብር የሚያሸጋግር አዲስ ስምምነት ለመፈረም የመጨረሻው ምዕራፍ ላይ መድረሳቸውም ተሰምቷል። ይህ በሁለቱ ሀገራት መካከል የተደረሰው የሁለትዮሽ የመከላከያ ትብብር ረቂቅ ስምምነት በአሁኑ ወቅት በባኩ ለሚገኘው ለአዘርባይጃን ፓርላማ ወይም ሚሊ ሜጅሊስ ቀርቦ ውይይት እየተደረገበት ይገኛል። ስምምነቱ በፓርላማው ጸድቆ በይፋ ስራ ላይ ሲውል በሁለቱ ሀገራት መካከል ለዘመናት የቆየውን ዲፕሎማሲያዊ ግንኙነት ወደ ስልታዊ የጸጥታ አጋርነት እንደሚቀይረው የአዘርባይጃን መገናኛ ብዙሃን ዘግበዋል። በአዘርባይጃን ሪፐብሊክ መንግስትና በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስት መካከል የሚደረግ የመከላከያ ትብብር ስምምነት በሚል የተሰየመው ይህ ረቂቅ አዋጅ በሁለቱ ሀገራት መከላከያ ተቋማት መካከል የተቀናጀ አሰራር ለመፍጠር ያለመ ነው። ስምምነቱ በዋናነት ወታደራዊ መረጃዎችን የመለዋወጥ፣ የጋራ ወታደራዊ ስልጠናዎችን የማከናወን እንዲሁም በቴክኖሎጂ ሽግግር ዙሪያ በቅርበት የመስራት ዕድሎችን ያካትታል። ይህም ሁለቱ ሀገራት በየቀጠናዎቻቸው ያለባቸውን የጸጥታ ስጋቶች በጋራ ለመከላከልና የመከላከያ አቅማቸውን ለማዘመን የሚያደርጉትን ጥረት ይደግፋል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን።